ورحمة الله وبركاته. السلام عليكم وسلام. عليكم السلام ورحمة الله. እሱ ማታ ኡስታዝ ቤት የሆነ ጥያቄ ስጠይቅ ሰምቼ እና መልሱ ብዙም እንትን አላለኝም እና ስለ እሱ ማወቅ ፈልጌ ነው። ቁርአን ላይ ጅኖች እና ሰዎች የተፈጠሩት አላህ ሱብሓነሁ ወተዓላ ለማምለክ ነው ይላልና እሱ ላይ ጥያቄ ምንድን ነው? ልጁ የጠየቀው ምንድን ነው? ጅኖች የብቻቸው ጀነት አላቸው ወይ? የብቻቸውስ መልእክተኛ አላቸው ወይ? እንደዚሁም ደግሞ የመለኮታዊ መጽሐፍ አላቸው ወይ ብሎ ነው የጠየቀው እና የዚህ መልስ ነበር ፈለኩት። ጅኖች ከጅኖች ነቢይ አለ ወይ? ላ የለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ኑሒ ኢለይሂም እያለ ይናገራል። ከአንተ በፊት መልእክተኞችን አላኩም ልክ እንደናንተ ወንድ የሆነ ቢሆን እንጂ ይላል። እዚህ ቦታ ላይ ሴትን ሳይሆን ወንድን ለማለት ነው የሚል ትርጓሜ ቢኖረውም ልክ እንደነሱ እንደ ሰዎች አይነት እንደሆኑ ሌላ ቦታ ላይ አላህ ተናግሯል። ለምሳሌ ለሙሳ አለይሂ ሰላም ጅኖችን ያውቁታል። ሙሳን አለይሂ ሰላም ለእነርሱ የተላከው ሙሳ ነበረ ለጅኖች ገብታችኋል። ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ይላሉ ሱረቱል አሕቃፍ ላይ መጨረሻ ገጽ ላይ ታገኛላችሁ። ህዝቦቻችን ሆይ እኛ ከሙሳ በኋላ ይህን መጽሐፍ ቁርአንን ሰማን እያሉ እንደመሰከሩና እንደተናገሩ ይነግረናል። ገብታችኋል። ስለዚህ ሙሳን ማወቃቸው ሙሳ ለእነርሱ መላኩን ያሳየናል። ስለዚህ የሚላከው ለነቢያቶች ማነው? ለጅኖችም ሆነ ለሰዎች የሰው ነቢያት ናቸው። እነዚያን ይሰማሉ፣ ያዳምጣሉ፣ ይከተላሉ። لكن سورة الجن قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا يهدي إلى الرشد فآمنا به ولن نشرك بربنا أحدا وأنه تعالى جد ربنا ما اتخذ صاحبة ولا ولدا. اسكم جرش أدرس በነቢይ ሰለላሁ ዐለይሂ ወሰለም ላይ በተወረደው አምነው እንደነበር እሱንም ይገልጽልናል። ገብታችኋል? እሱንም ይገልጽልናል እና ነቢያችን ሰለላሁ ዐለይሂ ወሰለምን የመሰሉ ናቸው ቀደምት ነቢያቶች ሁላቸው የነበሩ ከሰዎች የሆኑ መልእክተኞች እንጂ ከጅኖች አይደለም። አንዳንድ ሀሳብ ያላቸው ዕለሞች አሉ። እርሱም ያ ማዕሸረል ጅኒ አለም የእቲኩም ሩሱሉ ሚንኩም የሚል እናንተ ጭፍሮች ሆይ ከእናንተ የሆኑ መልእክተኞች አልመጡላችሁም ምን የሚል እዚህ ቦታ ላይ አጠቃላይ እንትን ታስቡበት ከሰው የሚለው ታስቡበት እንጂ ከጅኖች ከራሳቸው ለማለት አይደለም። ለምሳሌ ልክ አላህ ሱብሓነሁ ወተዓላ በቁርአን ላይ ለመላእክቶች ስገዱ ባልኳቸው ጊዜ ብሎ እዚያው ጅን ማን ነው እንትናንም ሰይጣን ጅንንም ያጠቃልለዋል። ለታቻለ አይደለ? ያ ወይስ ቁልና ሊልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ ይላል። ለአደም ስገዱ ባልኳቸው ጊዜ መላእክቶች ይላል። በዚያው ውስጥ ማን ተጠቃሏል ከተባለ ጅን ተጠቃሏል። ለታቻለ ለሱም ግን ያም ትእዛዝ ያም ይመለከተዋል ለእነርሱ የታዘዘው ማለት ነው። አላህ ሱብሓነሁ ወተዓላ የሆኑ አካሎችን ያዝና በዚያ ውስጥ ደግሞ ሌሎችን ያጠቃልላቸዋል ከማጠቃለል አንጻር። ስለዚህ ከጅኖች የሆነ መልእክተኛ ሳይሆን ከሰዎች የሆኑ መልእክተኞች ናቸው። ሙሳን ያውቁት እንደነበር ይከተሉት እንደነበር በቁርአን ላይ ተገልጿል። ነቢይ ሰለላሁ ዐለይሂ ወሰለም ያውቋቸውና ይከተሏቸው እንደነበርም ተገልጿል። ስለዚህ ያ ናቸው። ለራሳቸው የተለየ መጽሐፍ አላቸው ወይ? ላ የላቸውም። ቁርአንና ሐዲስን ነው የሚከተሉት። እንዲሁም ደግሞ የሙሳን ሕግና ስርዓት ይከተሉ እንደነበረ በሱረቱል አሕቃፍ መጨረሻው ላይ ተገልጿል። የራሳቸው የሆነ የላቸውም። የራሳቸው የሆነ የላቸውም። ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ከሙሳ በኋላ የተወረደን መጽሐፍ ሰማን አሉ። የሙሳን መጽሐፍ ይከተሉና ያውቁት እንደነበረ ተገልጿል ሱረቱል አሕቃፍ መጨረሻ ላይ። ስለዚህ ለሰዎች የሚወረደው ህግና ስርዓትን እንጂ የሚከተሉት ለራሳቸው የተወረደ ህግና ስርዓት አይኖርም። ቦታቸው ልዩነታችን ምንድን ነው? እኛ አናያቸውም፣ እነሱ ያዩናል። አላህ በቁርአን ላይ ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል። እርሱና ጭፍሮቹ እናንተ በማታዩባቸው ስፍራ ሆነው ያያችኋል አለ ስለ ጅኖች ሲናገር። ያ ሌላው ነገር ጀነት ሲገቡ የራሳቸው ጀነት ክፍል አላቸው ወይ? ጀነት ይገባሉ አይገባም በሚለው ጉዳይ በዑለሞች መካከል ኺላፍ ቢኖረውም ይገባሉ። ለምን ከተባለ ምንዳ እንዳለ ቅጣት እንዳለባቸው ሁሉ ምንዳም አላቸው። ከእነርሱ የካደ ወዴት ይሄዳል? ወደ ጀሃነም ይሄዳል። ከእነርሱ ያመነ ወዴት ይሄዳል? ወደ ጀነት መሄዱም አይቀር ነው። አላህ በቁርአን ላይ ለም የጥሚትሁነ ኢንሱን ቀብለሁም ወላ ጃን ይላል። ሰውም ሆነ ጅን ከእነርሱ ገነት ገብቶ ከሚያገባቸው በኋላ በፊት ማንም ያልነካቸው የሆነ እያለ ስለ ሑረል ዐይኖች ይናገራል። ስለዚህ እነሱም አብረው መግባታቸውን ያሳያል።
ያ ነው እና እዛ ቀጣዩ ዓለም እኛ እናያቸዋለን እነሱ አያዩንም ምናምን የሚባል ነገር አለ። ይህ ወላሂ በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተገለጸ። ነገር ግን እንደሚገቡ ነው ሐዲሱ የሚያሳየው። በተሻለ ቁርአን የሚያሳየው እሱን ነው። ማንኛውም መልካም የሰራ ሰው መልካም የሰራ አካል በቀጣዩ ዓለም እንዳ አለው። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ ጅኖችን አልፈጠርኩም እኔን እንዲገዙኝ እንጂ አለ። ፈመን ዐበደ አላህ ፈለሁ ጀዛእ ወመን ከፈረ ቢላህ ፈለሁ ዒቃብ ወሀዛ ማ ደለ ዐለይሂ ደሊል አልኪታብ ወሱና። ቁርአን ሐዲስ እንደሚያመለክተው የአላህን ትእዛዝ የፈጸመ በቀጣዩ ዓለም ጸጋን ያገኛል። የአላህን ትእዛዝ ያልፈጸመና ያመፀ ደግሞ ቅጣትን ያገኛል። ስለዚህ ጅኖችንም ይመለከታል ይሄ ትእዛዝና ክልከላ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ። ስለዚህ ሰዎችንም ሆነ ጅኖችን እኔን እንዲገዙ እንጂ አልፈጠርኳቸውም አለ። ከተገዙ አላህን በቀጣዩ ዓለም ጸጋን ያገኛሉ። አላህን ከካዱ ደግሞ ቅጣትን ጀሃነመ ይገባሉ። አላህ ስብሓነሁ ወተዓላ ለሰይጣን ምን አለው? ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅመዒን፣ ለአምለአነ ጀሃነመ ሚነል ጂነቲ ወናሲ አጅመዒን እያለ ይናገራል። ጀሃነመ ሚንከ ወሚመን ተቢዐከ ሚንሁም አጅመዒን እያለ በሌላ ቦታ ላይ ይናገራል። ጀሃነምን ከሰዎችና በጅኖች በካዱት አካሎች እሞላታለሁኝ አለ። ታዲያ ጀሃነም ይገባሉ ከተባለ ከጅኖች ጭፍሮች በማመጻቸው ምክንያት በመታዘዛቸው ምክንያት ጀነትን እንደሚያገኙ ያሳየናል አንቀጹ። እሺ እሱ ጀዛከላህ ኸይር። ሌላው ጥያቄ አንዳንድ ጊዜ የሆነ ተስፋ ስንቆርጥ ምናምን ሲገፋን ሞትን መመኘት እንደ ወንጀል ይቆጠራል? ቃለ ነቢይ ሰለላሁ ዐለይሂ ወሰለም ላ የተመነየነ አሐዱኩም አልመውት ሊዱርን ነዘለ ቢሂ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያቱ ኸይረን ሊ ፈአሕይኒ ወኢን ካነት ልወፋቱ ኸይረን ሊ ፈተወፈኒ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከእናንተ መካከል አንዳችሁ ለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ አሉ። ነገር ግን ከመመኘት ምንም ቅሮት የለኝም ካለ ሰውየው እንዲህ ብሎ ዱዓ ያድርጋሉ። አምላክ ያላህ ሆይ ለእኔ በህይወት መኖሬ መልካም ከሆነ አኑረኝ፣ ለእኔ ደግሞ መሞቴ አሁን መልካም ከሆነ ግደለኝ ብሎ ዱዓ ያድርጋሉ። ያችሁ ይህ ነው ከመጀመሪያው አደጋ መድረሱ በእናንተ ላይ ሞትን እንድትመኙ ሊያደርጋችሁ አይገባም። ዛሬ አጥታችሁ ከሆነ ነገ ማግኘት አለ። ዛሬ አግኝታችሁ ከሆነ ነገ ማጣት አለ ብላችሁ አስቡ። ዛሬ ደብራችሁ ከሆነ ነገ ደስታ አለ። ዛሬ ደስታ ካለ ነገ ሊደብራችሁ ይችላል። ዛሬ ደስ ብላችሁ ከሆነ ነገ ሊከፋችሁ ይችላል። ዛሬ ከፍቷችሁ ከሆነ ነገ ደስታ አይኖርም። ስለዚህ ይህች ዓለም እንዲህ እየተገለባበጠችብን የምንኖርባት ዓለም ነች። ሙሉ ደስታ ያለው የት ነው ከተባለ ጀነት ውስጥ ነው። የሰው ልጅ ምድር ላይ እስካለ ድረስ በቃ የሆነ ላጣ እችላለሁ ብለህ ጠብቅ። ሁሌ ደስታ ያለው እዚህ ዓለም ላይ ወቲልከ ልአያሙ ኑዳዊሉሃ በይነ ናስ፣ ይችን ዓለም በሰዎች ላይ ገለባበጣታለሁ ብሏል። በታቻ አንዴ ማግኘት፣ አንዴ ማጣት፣ አንዴ ማደሰት፣ አንዴ መከፋት ያለ ነው። ጠንካራ መሆን ያለባቸው ጠንካራ ሆናቸው አሳልፉ። እዚህ ዓለም ላይ ኢስላም እስካላቸው ድረስ ሁሉ ነገር እንዳላቸው አስቡ። ሁሉ ነገር እንዳላችሁ እመኑ። የፈለገ ነገር ብታጣ ሌላው ምድራዊ ጸጋ ጠፊ ነው፣ አላቂ ነው። ለምን አጣሁት ብለህ እንዳይከፋ፣ ለምን አገኘሁት ብለህ ከልክ በላይ እንዳትደሰት። ከልክ በላይ መደሰት ያለብህ ነገር ካለ እዚህ ዓለም ላይ ኢስላምን ስለሰጠህ ነው። እርሱን እንድታውቀውና እንድታመልከው የተዘረጋለህ ብቸኛው መለኮታዊ ሃይማኖት ኢስላም ነው። ነቢያቶች ሁሉ የኖሩበት ነው። ነቢያቶች ሁሉ የሰበኩት ነው። ነቢያቶች ሁሉ የደስታ ምንጫቸው የነበረው ዲን ነው እሱ። ዩሱፍ ዓለይሂ ሰላም እስር ቤት ውስጥ ገብቶ ያ ሁሉ ግፍና መከራ በደል ደርሶበት እስር ቤት ገብቶ እኔ ትልቅ ጸጋ አለ ከኔ ዘንድ እያለ በኢስላሙ በጣም ይኮራ ነበር። ያዛቸዋል ምን ይላል ዩሱፍ ዓለይሂ ሰላም? እስር ቤት ውስጥ ተወግሮ ተወንጅሎ ያላደረገውን አድርገሃል ተብሎ በንጉስ ሚስት ላይ ከወንድሞቹ ዘንድ በባርነት ተሽጦ ያ ሁሉ ግፍና መከራ ደርሶበት እስር ቤት ገባ። እስር ቤት ሲገባ ጊዜ ወተበዕት ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ይላል። የአባቶችን የኢብራሂምን የኢስሐቅን የያዕቁብን መንገድ ተከትያለሁኝ አለ። ያ መንገዳቸው ምንድን ነበር ከተባለ ቀጥሎ ገለጸው። እኛ በአላህ ላይ ቅንጣት ልናገራ አይገባንም፣ አላገራንም አለ። በቃ ይሄ ነው ትልቁ ጸጋ፣ አንዱን አምላክ በብቸኝነት ማወቃችን አለ። ዛሊከ ሚን ፈድሊላሂ ዐለይና አለ። ይህ አላህ በእኛ ላይ የዋለልን ትልቁ ትሩፋት ነው አለ። ትልቅ ጸጋ ነው አለ።
إذا كان عندك التوحيد فأنت على نعمة عظيمة. أنت توحيد كله بتلك سنقرينا. أنت توحيد كلله بشرك لي الله بمكار لي بالله لي بمقارات لي كون كدقمو أنت تلك كسرة وسطنا يا نبي أتوشتلك ودستاتشو ይሄ ነገር ስላላቸው ነበር ወዳቸው ጎድሎብኛል ምንም ነገር አላለም። እስር ቤት ውስጥ ነው ያለ ማለት ነው። ሁሉ ነገር አለኝ ይላቸው ነበር። እስር ቤት ውስጥ ላሉ ሰዎች ተስፋ ይሰጣቸው ነበር። እኔ ግን በአላህ ትልቅ የሆነ ሊጸጋል ይላቸዋል። እነርሱ የሌላቸው እዛ እስር ቤት ውስጥ ያሉት ሁሉ ወዓለ الناس አለ ከዛ በኋላ በሰዎችም ላይ ይህን ጸጋ ወርዶላቸዋል። ወላኪን አክተር الناس لا يشكرون ነገር ግን አብዛኞቹ ሰዎች ይህን ጸጋ ያመሰግኑም አለ። እስኪ ዘወር ብላችሁ አይታችኋል ራሳችሁ። ትልቅ ጸጋ አላህ ሰጥቶኛል እኮ ኢስላምን በሉ። ከጎናችሁ ሰዎች ለፍጥረታት ይሰግዳሉ፣ ያመልካሉ፣ ያጎለብሳሉ፣ ያጎበድዳሉ። እናንተ ግን ለዚያ ሁሉ ለፈጠረና ላስገኘ ነብያት ሁሉ ሲሰግዱለት ለነበረ ለአንዱ አምላክ ትሰግዳላችሁ። ከዚህ የበለጠ ጸጋ የለም። የፈለገ አደጋ ቢደርስብህ እኔ እኮ ኢስላም አለኝ በልና በዚያ ተጽናና። ትልቅ መጽናኛችሁ ነው ኢስላም። ትልቅ ደስታችሁ ነው፣ ትልቅ ስኬታችሁ ነው። በሁለቱም ዓለም ከአምላክ ከአላህ ዘንድ ስኬታማ የምትሆንበትን መንገድ ይዘሃልና ሁሌ ደስተኛ ልትሆን ይገባል። በዚህ ሁሌ አላህ ልታመሰግን ይገባል። ነቢያቶች ይህን ስለሰጣቸው አላህን በጣም ያመሰግኑት ነበር፣ በጣም ያመሰግኑታል። ወአሕመዱሁም ሊረቢህ ስብሓነሁ ወተዓላ ወካነ ነቢዩና ዓለይሂ ሰላቱ ወሰላም። ከሁላቸውም በላይ ደግሞ አላህን በዚህ የሚያመሰግነው ነቢ ሰለላሁ ዓለይሂ ወሰለም ነበሩ። ወሊዛሊከ ሱሚየ ቢአሕመድ። ለዚህ ነው አሕመድ የተባሉት። ከማንም በላይ ፈጣሪውን ያመሰገነ ማለት ነው። ሙንዙ አን ኸለቀ አላሁ ሰማዋት ወልአርድ ኢላ ቂያም ሰዓ። አላህ ሰማይና ምድርን ከፈጠረ እስከ ዓለም ፍጻሜ ድረስ እንደ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ያመሰገነ የለም፣ ማንም የለም። እስከ ዛሬ የለም ነበር፣ ወደፊትም አይኖርም። እዚህ ነው ነቢዩላህ ዒሳ ዐለይሂ ሰላም ከእርሱ በኋላ ስለሚመጣው ነቢይ አሕመድ ብሎ የገለጻቸው። ከማንም በላይ ፈጣሪውን ያመሰገነ ሰው ይመጣል ወደፊት ብሏቸዋል። አልሐምዱሊላህ አለዚ ጀዐለና ሚን ኡመቲ ዐለይሂ ሰላቱ ወሰላም። እሺ ጥያቄ አለ ቀጥታ። እሺ በጣም ነው የማመሰግነው። ሌላ አንዳንድ ጊዜ ሰዎች ሲበድሉን ምናምን ያለ ስራችንም አንዳንድ ጊዜ ያለ ስራችን ስም ሲሰጡን ምናምን እናለቅሳለን እና ማለት የሆነ ቁርአን መቅራት ሰላት መስገድ ሁሉ እስከሚያቅተን ድረስ ማለት ነው። ይህ ስሜት ውስጥ እንገባለን ምናምን። እሱስ ነፍስ እንደመበደል ይቆጠራል? ካላለቀስን ደግሞ ያ ነገር ቀለል አይለንም እና እሺ የአብርሃም እና ኢስሐቅ አምላክ ማነው? አላህ ነው ይናገራል። ነቢያቶች አላህ ነው እያሉ ይናገራሉ። እሺ ማልቀስ የሆነ ነገር እንዲቀላችሁ ብላችሁ ማልቀሱ አስፈላጊ አይደለም። ሰብር ማድረጉ ነው፣ ኢህቲሳብ ማድረጉ ነው፣ ትዕግስት ማድረግ ብላችኋል። ከአላህ ዘንድ በዚህ በደረሰብኝ አደጋ አጅር አገኛለሁ ብሎ ከአላህ ዘንድ ኢህቲሳብ ማድረግ እንዳል ማሰብ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነል ሙእሚን ለዩእጀሩ ቢልሙሲበቲ አለቲ ቱሲቡሁ ሐታ ቢሸውከቲ አለቲ ዩሻኩሃ አሉ። አንድ አማኝ በሚደርስበት መከራ ሁሉ ምንዳ ይጻፍለታል ከአላህ ዘንድ በምትወጋው እሾህ እንኳን ሳትቀር ብለው ተናገሩ። ስለዚህ ያን ለማግኘት ደግሞ ሁለት መስፈርቶችን ማሟላት ግድ ይላል። አስሰብሩ ወልኢህቲሳብ። አንደኛ ትዕግስት ማድረግ ያኒ አደሙ ተጀዙዕ ያን አለማማረር ያንን አለማማረር ወታቻለ። ስለዚህ ከአላህ ዘንድ ምንዳን ተስፋ ማድረግ እነዚህ ሁለት ግድ ይላሉ። ያ እሺ። ነገር ግን ሰውየው በደረሰበት ምክንያት ሳያስበው ሊያለቅስ ይችላል። በዛ ይወቀሳል ወይ አይወቀስም? ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ልጃቸው በሞተ ጊዜ እንባቸው ወርዷል። ነቢያችን ሰለላሁ ዐለይሂ ወሰለም ያለቀሱባቸው ጊዜያቶች አሉ። አንደኛ ልጃቸው ኢብራሂም ሲሞት አልቅሰዋል። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመ ማተ ኢብራሂም ፈቂለ ለሁ አተብኪ አንተ በዕዲ ያ ረሱለላህ ፈቃል ኢነ አልቀልበ ለየሕዘን ወኢነ አልዐይነ ለየድመዕ ወኢና ዐላ ፊራቅ ኢብራሂም ለመሕዙኑን። ነቢያችን ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም በሞተ ጊዜ አለቀሱ። እንዴ እርሶም ያለቅሳሉ እንዴ ተብለው ሲጠየቁ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ልብ ታዝናለች፣
አይንም ታነባለች። ልጄ ኢብራሂም ስለተለየኝ ያዝኛለሁኝ አሉ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ኸዲጃ በሞተች ጊዜ፣ ሐምዛ በሞተ ጊዜ፣ ልክ እንዲሁ ደግሞ ቁርአን በሚቀሩ ጊዜ እነዚህ ያለቀሱባቸው ጊዜያቶች ናቸው። ቁርአን ሲቀሩ ሁሌ ያለቅሱ ነበር። ልክ እንዲሁ ሰሓቦች ሲቀሩ ከሰሙ ያለቅሳሉ። አብዱላህ ብን መስዑድ ቁርአንን ሲቀራ ጊዜ አልቅሰዋል። አብዱላህ ብን መስዑድ ሲናገር ምን አለ? ቃለ ሊየ ነቢይ ሰለላሁ ዐለይሂ ወሰለም የውመን ሚነል አያም እቅረእ ዐለየ አልቁርአን فقلت له أقرأ عليك وعليك أنزل يا رسول الله فقال النبي صلى الله عليه وسلم إني أحب أن أسمعه من غيري فبدأت أقرأ له من بداية سورة النساء حتى إذا بلغت إلى قوله سبحانه وتعالى فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا قال لي النبي صلى الله عليه وسلم حسبك الآن فرفعت عيناي إلى عين رسول الله صلى الله عليه وسلم فإذا عيناه تذرفان አብዱላህ ብን መስዑድ ሲናገር ምን አለ? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቁርአን ቅራልኝ አሉኝ። ይህም መቅራት እኔም በእርሱ ላይ ይቀራሉ እርሱ ላይ ወርዶ ሳለ እንዴት እኔ ለእርሶ እቀራለሁኝ ብዬ ጠየቅኳቸው አለ። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም ዝቅ ብለው ተማሪዎቻቸውን ቅሩ እያሉ ሰሃቦቻቸውን ያዳምጧቸው ነበር። وهذا من تمام تواضعه عليه الصلاة والسلام ነቢ ሰለላሁ ዐለይሂ ወሰለም በጣም ከመተናነሳቸው የተነሳ ነው። ይሄ አያችሁ፣ ከሌሎች ቁጭ ብለው ከተናናሽ ልጆች ከተማሪዎቻቸው መስማት ደስ ይላቸው ነበር። ከዚያ በኋላ ኢኒ ኡሒቡ አን አስመዐሁ ሚን ገይሪ አሉት። እኔ ከሌሎች ስሰማው በጣም እደሰታለሁ እንቅራለኝ አሉት። ፈበደእቱ አቅረኡ ሚን ቢዳየት ሱረት ኒሳ ከሱረት ኒሳ መጀመሪያ መቅራት ጀመርኩኝ አለ። እየቀራ ልክ ፈከይፈ ኢዛ ጂእና ሚን ኩሊ ኡመትን ቢሸሂድ ወጂእና ቢከ ዐላ ሃኡላኢ ሸሂድ የሚለው አንቀጽ ላይ ስደርስ ሐስቡከ አልአን አሉኝ፣ አሁን በቃ አሉኝ አለ። የዚያን ጊዜም አይኖችን ወደ አይናቸው ከፍ አድርጌ ስመለከት አይናቸው እያነባች ነበር አሉ። በጣም እያለቀሱ ነበር። እና ነቢይ ሰለላሁ ዐለይሂ ወሰለም ያለቀሱባቸው ጊዜያቶች እነዚህ ናቸው። ሌላኛው ያለቀሱበት ጊዜ መቼ ነው? ለኡመቶቻቸው ብለው ያለቅሱ ነበር። በጣም ይወዱናል፣ በጣም ያፈቅሩናል። በጣም ይህን አላህ ራሱ ነው የመሰከረው። ሐሪሱን ዐለይኩም ይላል። በጣም የሚሳሳላችሁ ነቢይ ነው የላኩላችሁ ይላል። ቢልሙእሚኒን ረኡፍ ረሒም በምእመናን ላይ በተለይ እጅግ በጣም ሩህሩህና አዛኝ የሆነ ነቢይ ነው ብሎ ገልጿቸዋል። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም ቁጭ ብለው ከሰሓቦቻቸው ጋር ሳሉ በቃ አለቀሱ። ወዲያው ጅብሪል ዐለይሂ ሰላም ከአላህ ዘንድ ተልኮ መጣ። መልአኩ ገብርኤል ሂድና ሙሐመድን አለው መልአኩ አላህ ሱብሓነሁ ወተዓላ ለጅብሪል በምን ምክንያት እንደሚያለቅስ አውቃለሁኝ፣ ለምንድን ነው የምታለቅሰው ብሎ ጌታ ግን ጠይቀዋል ብላ ጠይቀው ብሎ ላከው። ጅብሪል ዐለይሂ ሰላም መጣ። ጌታ ስለ ሁሉም ነገር ያውቃል ስለምታለቅስበት ምክንያት፣ ግን ለምንድን ነው የምታለቅሰው ተብለሃል አላቸው። ስለ ኡመቶቼ ነው ብለው ተነገሩት የነቢያችን ሰለላሁ ዐለይሂ ወሰለም ለጅብሪል። ከዛ ጅብሪል ይህን መልስ ይዞ ሄዳል። እያለቀስኩ ያለሁት ስለ ኡመቶቼ ነው። መጨረሻ ላይ ጅብሪል ዐለይሂ ሰላምን አላህ ምን አለው? ቁል ሊሙሐመድ ኢና ሰኑርዲከ ፊ ኡመቲከ ወላ ኑሲአከ አበደን። ጅብሪል ሆይ ሂድና ለሙሐመድ እንዲህ በለው፣ እኔ ስለ ትውልዶችህ አስደስትሃለሁኝ፣ እንድትከፋ ላደርግህም፣ አብሽር የትንሣኤ ቀን አለው። ለዚህም ነው ነቢ ሰለላሁ ዐለይሂ ወሰለም አብዛኛው የጀነት ነዋሪ የኔ ትውልድ ነው ብለው ተናገሩ። አልጀና 120 صفوف 80 من هذه الأمة و40 من الأمم السابقة። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ገነት 120 መስመር ነች አሉ። በመስመር እየገለጻት ነው። 80ው መስመር ከእኔ ትውልድ ብቻ ነው አሉ። 40ው ደግሞ ካለፉ ትውልዶች ብለው ተናገሩ። አስቡ፣ ከኛ በፊት 69 ኡመቶች ትውልዶች አልፈዋል። እኛ 70ኛ ትውልድ ነው። ከዚያ ሁሉ እንግዲህ አብዛኛው የጀነት ነዋሪ የነቢ ሰለላሁ ዐለይሂ ወሰለም ትውልድ እንደሆነ ተናግረዋል ማለት ነው። እና አላህ ምን አላቸው? እኔ ስለ ትውልዶችህ አስደስታለሁኝ፣ እንድትከፋ አላደርግህም፣ አብሽር ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ሲባሉ ጊዜ ማልቀሳቸውን አቋረጡ። ይሄ ነው ስለ ጀሃነም የሚናገር አንቀጽ ባዩ ቁጥር ለትውልዳቸው ያለቅሱ ነበር። ስለ ጀነት የሚናገር አንቀጽ ባዩ ቁጥር ለትውልዳቸው ተስፋ ያደርጉ ነበር።
ሁሉ የሚያስቡት ስለ ትውልዳቸው ነው። የሚገርማቸው ሁሉም ነቢያት ተቀባይነት ያለው ዱዓ ጸሎት ተሰጡ። ደስ ያላቸውን ጠይቁ ላድርግላቸው አላቸው አላህ። ሁሉም ነቢይ አድርጎ እዚህ ሂዷል አሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሊኩሊ ነቢይን ዳዕወቱን ሙስተጃባ፣ ለእያንዳንዱ ነቢይ ተቀባይነት ያለው ዱዓ አለው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወኩሉሁም ቀድ ደዐው ቢህ፣ ሁላቸውም ዱዓ አድርገው ሂደዋል። ሁላቸውም የሚፈልጉትን ጠይቀው ሂደዋል። ኢላ አና፣ እኔ ሲቀር አሉ ፈኢኒ ቀድ እደኸርቱሃ ሊኡመቲ ሸፋዓተን የውመል ቂያማ፣ እኔ ግን ለትውልዶቼ የትንሣኤ ቀን ምልጃ ትሆንልኝ ዘንድ አዘግጅቻታለሁኝ አሉ። አያቸው፣ እዚህ አድርገው መሄድ ይችሉ ነበር፣ ግን የትንሣኤ ቀን ለትውልዶቼ ምልጃ እንድትሆንልኝ ተውኳት። ለዚህም ነው የትንሣኤ ቀን የቂያማ ቀን አላህ ስብሓነ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለምን የምትፈልገውን ጠይቅ ይለኛል የዛኔ ማለ። አያቸው፣ ነቢያችን ሰለላሁ ዐለይሂ ወሰለም የፈለግከውን ጠይቅ ይለኛል፣ እኔም የዛኔ ስለ ትውልዶች ብዬ ጠይቀዋለሁኝ አሉ። ትክክለኛ ወዳጅ የሚታወቀው የችግር ቀን ጊዜ፣ የመከራ ቀን ጊዜ ከአንተ ጎን ሆኖ ስለ አንተ የሚጨነቅልህና የሚያስብልህ አካል ነው። በደስታ ጊዜማ ሁሉም አብሮ ነው፣ ሁሉም ከአንተ ጋር ነው። የጭንቅ ሁሉ ጭንቅ ብሎ ለማለት ደግሞ የትንሣኤ ቀን ጭንቅ ነው። ወይ ጀነት ወይ ጀሃነም ነው ከፊት ያለው ያቸው። እና የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አነ አወል ሻፊዕ ሙሸፈዕ የውመል ቂያማ አሉ። የትንሣኤ ቀን የመጀመሪያው አማላጅ እኔ ነኝ አሉ። ምልጃውም ከማንም በላይ ተቀባይነት ያለው እኔ ነኝ ብለው ተናገሩ። እሺ ከላይ አካ ሰላም እንዴት ነህ?